ነቢያት ይወርዳል ይወለዳል ብለው ከጾሙ እኛ እርሱ ወርዶ ተወልዶ ተሰቅሎ ካዳነን ከድነት በኋላ ያለን እኛ የአዲስ ኪዳን ክርስቲያኖች ስለምን የነቢያትን ጾም እንጾማለን ቢሉ እኛ የነቢያትን ጾም የምንጾመው እንደቀደሙት ነቢያት ይወርዳል ይወለዳል እያልን ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በጾማችን ድነተ ስጋ ድነተ ነፍስ በረከተ ስጋ በረከተ ነፍስ እንድናገኝበት እንጾመዋለን ማለት ነው። ነቢያት ይህንን ጾም ክርስቶስ ከቅድስት ድንግል ማርያም ተጸንሶና ተወልዶ ያድናቸው ዘንድ ወደ ቀደመ ክብራቸው ወደ ገነት ይመልሳቸው ዘንድ እንደጾሙት ሁሉ እኛም ኦርቶዶክሳውያን በኃጢአታችን ከልቡናችን ያራቅነውን ጸጋ መንፈስ ቅዱስ ይመልስልንና ከልቡናችን ያራቅነውን ክርስቶስን ፍቅሩ በልባችን ይጸነስ ዘንድ በመለመን እንጾመዋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምሰነበታችሁ፣ እንኳን ለጾመ ነቢያት ወይንም ለገና ጾም በሰላም አደረሳችሁ። በዛሬው ቪዲዮአችን ስለ ገና ጾም ወይንም ስለ ጾመ ነቢያት ከመቼ ጀምሮና ለምን ይጾማል የሚሉትን ጉዳዮች እንነጋገራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ጾመ ነቢያት በየዓመቱ እንግዲህ ከህዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቱ የአዋጅ አጽዋማት መካከል ደግሞ አንደኛው ጾም ነው ማለት ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ስጋ ስለመልበሱ፣ ወደ ግብጽ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድህነት ልዩ ልዩ መከራን ስለመቀበሉና እንዲሁም ስለ መስቀሉ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ እርገቱ እንዲሁም ስለ ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል ማለት ነው። ትንቢቱ ደርሶ ተፈጽሞ ለመመልከትም እንግዲህ አንተ ኃይለ ከፈኑ ዴከ ወይንም ኃይልህን አንሳ እጅህንም ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት በሳምንታት በወራት እንዲሁም በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህ ጾም እንግዲህ የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት ነቢያት ትንቢትና የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም በመባል ይጠራል። እንዲሁም ለአዳም የተነገረው የድህነት ተስፋ የመዳኑ ተስፋ ስለተፈጸመበትም ጾመ አዳም ወይም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት የሚሰበክበት ወቅት በመሆኑ ደግሞ ጾመ ስብከት ወይም የስብከት ጾም ይባላል ማለት ነው። እንዲሁም የጾሙ መጨረሻ በዓል ልደት በመሆኑ ወይም የሚቋጭበት በልደት ወቅት በመሆኑ ጾመ ልደት ወይም የልደት ጾም በመባልም ይታወቃል። በተመሳሳይ መልኩ ደግሞ ይህ ጾም ጾመ ፊልጶስ ወይም የፊልጶስ ጾም በመባልም ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያና በአውራጃዋ ሁሉ እየተዘዋወረ በጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ እግዚአብሔር መንግስት ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱም እንግዲህ ስጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ስጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሶስተኛው ቀን መልሶላቸው ስጋውን ወይም አስከሬኑን በክብር አሳርፈውታል ማለት ነው። ደቀ መዛሙርቱም የሐዋርያውን ስጋ ካገኙ በኋላ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ድረስ ጾሙን ቀጥለው ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ ወይም የፊልጶስ ጾም እየተባለ ይጠራል ማለት ነው። ከዚሁ ሁሉ ጋርም እንግዲህ ወደ ወልደ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዱ አስቀድማ ጾመዋለችና ይህ ጾም እንዲሁም ጾመ ማርያም በመባልም ይታወቃል ማለት ነው። ነቢያት ይወርዳል ይወለዳል ብለው ከጾሙ እኛ እርሱ ወርዶ ተወልዶ ተሰቅሎ ካዳነን ከድነት በኋላ ያለን እኛ የአዲስ ኪዳን ክርስቲያኖች ስለምን የነቢያትን ጾም እንጾማለን ቢሉ እኛ የነቢያትን ጾም የምንጾመው እንደቀደሙት ነቢያት ይወርዳል ይወለዳል እያልን ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በጾማችን ድነተ ስጋ ድነተ ነፍስ በረከተ ስጋ በረከተ ነፍስ እንድናገኝበት እንጾመዋለን ማለት ነው። እንዲሁም ነቢያት ይህንን ጾም ክርስቶስ ከቅድስት ድንግል ማርያም ተጸንሶና ተወልዶ ያድናቸው ዘንድ ወደ ቀደመ ክብራቸው ወደ ገነት ይመልሳቸው ዘንድ እንደጾሙት ሁሉ እኛም ኦርቶዶክሳውያን በኃጢአታችን ከልቡናችን ያራቅነውን ጸጋ መንፈስ ቅዱስ ይመልስልንና ከልቡናችን ያራቅነውን ክርስቶስን ፍቅሩ በልባችን ይጸነስ ዘንድ በመለመን እንጾመዋለን ማለት ነው። ጾመ ነቢያት ወይም የገና ጾም ከህዳር 15 ጀምሮ እስከ ታኅሳስ 28 ቀን ለ44 ቀናት እንዲሁም ከአራት ዓመት አንድ ጊዜ ደግሞ በዘመነ ዮሐንስ ደግሞ ከታኅሳስ እስከ ታኅሳስ 27 ቀን ድረስ ለ43 ቀናት ከህዳር 15 ቀን እስከ ታኅሳስ 27 ቀን ማለት ነው። በአራት ዓመት አንድ ጊዜ ለ43 ቀናት ይጾማል። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታል።
እኛም ምእመናንም እንግዲህ እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያናችን አባቶች ስርዓት ሰርተው አስቀምጠውልናል ማለት ነው። በዚህም መሰረት የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርሰን ሁላችንም በዚህ በጾመ ነቢያት ወቅት በጾም በጸሎት ተወስነን እግዚአብሔርን ልንማጸነውና ልንለምነው ይገባናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ በኮሜንት አስተያየታችሁን በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።